ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። በዚህ ሰዓት በተሰማ መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። ሰላም ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን እንደ ሁል ጊዜው ቀጥሉበት። ወደ ቪዲዮቹ ቤተሰቦች ሰሞኑን እጅግ በጣም ደስ የሚል ነገሮችን እንደ ዓለም ዙሪያ እየሰማን ይገኛል። በተለያዩ ዓለም ክፍሎች ላይም ጦርነቶች እየተባባሱ ይገኛሉ። በኢትዮጵያ ውስጥም በአርሲ የተለያዩ ወገን እህትና ወንድሞቻችንም እያለቁ እንደሆነም የተነገረ ነበረ። እስኪ ደግሞ ቤተሰብ ዶክተር ሮዳስ እጅግ በጣም ጠቃሚ የሆነ ነገሮችን የተናገሩ ነበር። እስኪ ደግሞ የዶክተር ሮዳስ ነገር ሰምተን እንመለስ። ዓለም ሁሉ ተጨንቋል። ኦርቶዶክሳውያን እኛ ብቻ አይምሰላችሁ። አሁን ዓለማችን ሶስተኛ የዓለም ጦርነት ይነሳል አይነሳም እያለ ጭንቅ ውስጥ ተውጧል። ወራቶች ሲገፉ ምን እንደሚሆኑ አይታወቅም። እግዚአብሔር ያውቀው ብቻ። የሰማችሁ ነው። ስለዚህ ለዓለም ሰላም መጸለይ ይገባል ማለት ነው። አልበርት አንስታይን አንድ ትልቅ ሳይንቲስት ነው፣ ታውቁታላችሁ። አቶሚክ ቦምብን የሰራ ነውና ምን ብሏል መሰላችሁ? ሶስተኛው የዓለም ጦርነት በምን እንደሚጀመር አላውቅም አለ። እሱ ሁለተኛው ላይ ነበረ። አራተኛውን ግን አውቀዋለሁ አለ። አይገርምም? ሶስተኛውን አላውቅም፣ አራተኛውን አውቀዋለሁ። አራተኛው የዓለም ጦርነት የሚጀመረው አለ አሁን አንድ አልፏል፣ ሁለት አልፏል። ሁለተኛው የዓለም ጦርነት 60 ሚሊዮን ሰዎች አልቀዋል። ሶስተኛውን አላውቅም አለ። ያውቃል እኮ እሱ አውቆ ነው ያላወቀው። አራተኛው ግን ሊሆን የሚችለው ጦርነቱ በእንጨትና በድንጋይ ነው አለ። በምንና በምን ምን ማለቱ ነው? ሶስተኛው የዓለም ጦርነት ከተነሳ በኒውክሌር ነው ማለቱ ነው። ኒውክሌር ከተተኮሰ ደግሞ አሁን የምታዩት ፎቅ ምናምን የሚባል የለም። ዓለም ሁሉ ወድማ ወደ ኋላ ተመልሳ ሰዎች እንደ ድሮ ዘመን በእንጨትና በድንጋይ ይደባደባሉ ማለት ነው። ከባድ ነው አይደለም? በጣም ከባድ ነው። ኦርቶዶክሳውያን ነራሻ ከ10,000 በላይ ኒውክሌር ታጥቀዋል። አንድ ኒውክሌር ተተኮሰ ማለት ምድርን 10 እጥፍ ያርሳታል ማለት ነው። ቀላል አይደለም። አንድ ነገር መጫን ብቻ ነው የሚፈልገውና የዓለም መንግስታትም ውጥረት ውስጥ የገቡበት ዘመን ስለሆነ እግዚአብሔር የሚያመጣው ነገር አይታወቅም። ስለዚህ በዚህ ጾማችን በእውነት ለሀገርም ሰላም እየጸለይን ሀገራችንም ፈተና ውስጥ ስላለች ለዓለምም ሰላም እየጸለይን በጣም ምናለቅስበት ምንሰግድበት እንጂ ምንቀልድበት ዘመን አይደለም። የመቀለጃ ዘመን ድሮ አልፏል። አሁን ቀልድ አይደለም። ዓለም ራሱ ጭንቅ ውስጥ በመሆኗ እባካችሁ ይህን ጾም በአግባቡ እንድንጸልይ አሁን የምናከማቸው ገንዘብ በጥቂት ጊዜ ውስጥ ዱቄት ሊሆን ይችላል። እግዚአብሔር ነው የሚያውቀው። ስለዚህ በእውነት በጣም መጾም አለብን፣ መጸለይ አለብን፣ መስገድ አለብን፣ ስጋው ደግሞ መቀበል አለብን። አምላካችን እግዚአብሔር እንደው ፈተናውን መጥቶ ጦርነቱን ከተቀሰቀሰ እግዚአብሔር እንዲጠብቃት ሀገራችንን ማለት ነው። የሰማችሁ ነው። ቀላል አይደለም። ዓለሞች ሁሉ ተጨንቀዋል። አሁን ምን እንደሚከሰት ወራቶች 10 ቀን ሳምንት ሲመጣ ምን እንደሚሆን አይታወቅም። ተወጣጥሯል ዓለም ሁሉ። ራሻ፣ አሜሪካ፣ ሰሜን ኮሪያ ወደዛ አለ፣ ቻይና አለ። አንድ ላይ ከመጡ ሌላ ዓለም ነው። በቃ ሌላ ድሮ የምናውቀው ዓለም ሳይሆን ሌላ ነገር ነው ከሳምንት ከወራት በኋላ ልናይ የምንችለው። ስለዚህ እግዚአብሔር እንዲጠብቀን ጦርንም የጦርነትም ነገር ትሰማል። ቤተሰቦች ይኸው ትክክል ነው። ዶክተር ሮዳስ ሲናገር የነበረው ነገር እጅግ በጣም ደስ የሚል ነገር ነው። ምክንያቱም አሁን ያለንበት ወቅት የጾም ወቅት ነው። ሁላችንም መጾም መጸለይና መስገድ አለብን። ወደ ፈጣሪያችን የምንቀርብበት ሰዓት መድረሱን የሚያሳዩ ነገሮች እየበዙ ይገኛሉ እየተባለ ነበር። ታዲያ እናንተም በቻላችሁት መጠን መጾም መጸለያችንን እንቀጥልበት እየተባለ ነበር። የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። እግዚአብሔርም ሰላሙን ያብዛልን እያላችሁ ኮሜንት ላይ ጻፍ አድርጉ። ቤተሰቦች የኢትዮጵያ እስልምና እምነት ተከታዮች ከኢራን ጎን እንዲቆሙ ጥሪ ቀረበ እየተባለ ነበር። እስኪ መረጃ በዚህ ሰዓት በተሰማ መረጃ መሰረት የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንዲቆሙ ጥሪ ቀረበ። ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸው እንዲሁም በይፋ ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትለው በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ህዝብና እንዲሁም ደግሞ መንግስት ታላቅ አዘን መሆኑ ገልጸዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑ ሼክ ኢብራሂም ቱፋ በመግለጫቸው ላይ ጠቁመዋል። ስሰማ ወደ ልብ የሚመጡት በሀገር ውስጥ ያሉ ሰብአዊ መብት ጥሰቶች፣ የሰው መገደሎች ናቸው ትዝ የሚሉኝ።
ቅርብ ጊዜ እንኳን የምታስታውሱ ከሆነ በአርሲ ኦርቶዶክስ ክርስቲያን በመሆናቸው ከ21 ሰዎች በላይ ተገለዋል። ሌሎች ደግሞ ከባድ የአካል ጉዳት ደርሶባቸዋል። የራሳችን ወገን ባጣንበት አክራሪዎች በሃይማኖት ጽንፈኝነት ተነስተው ሌሎችን ለማጥቃትና ለማጥፋት በተራመዱት እርምጃ የተለያዩ የሃይማኖት ተቋማቶች መግለጫ መስጠት ሲገባቸው አንድ ሰው በሀገሩ በሃይማኖቱ ምክንያት መሞት መገደል የለበትም ሊሉ ሲገባቸው ሁሉም ዝም ባሉበት በዛ ሁኔታ ላይ ልክ እንደዚህ አይነት ዜና ሰሙ ደግሞ ልባችሁ በጣም ይሰበራል፣ ያዝናል። አሁን ኢትዮጵያ በጥጋባቸው ምክንያት የራሳቸውን ኢንተረስት ለማሟላት ወደዛና ወደዚህ ሚሳኤል በሚተኳኮሱ ደረታቸውን በመሳሪያና በጉልበት ባሳበጡ ሀገራት መካከል ገብታ ከዚህ ጎን ነኝ ከዛ ጎን ነኝ ማለቷ በክፉ አገራት ወይም እኛን ሊያጠፉ አቅም ባላቸው በታጠቁ ሀገራት ክፉ አይን እንድትታይ ከማድረግ ባለፈ ለኢትዮጵያ የሚጠቅማት ምንም አይነት ጥቅም የለም ባይ ነኝ። በቅርብ ጊዜ እንኳን በሀገራችን ውስጥ በተቀሰቀሱ ጦርነቶች ብዙ ሴቶች ባሎቻቸውን፣ ብዙ እናቶች ልጆቻቸውን፣ ብዙ ህፃናት ወንድሞቻቸውና እህቶቻቸውን የተነጠቁበት፣ ሌሎች ቀሪዎች ደግሞ አካል ጉዳተኛ ሆነው የእድሜ ልክ ሐዘንና ጸጸት ያተረፉበት በትግራይ የተነሳ ጦርነት እንዲሁም በአማራ ክልል የተነሳ ጦርነቶች አሉ። በእነዚህ ጦርነቶች ውስጥ ብዙ ቤቶች በሐዘን ተመተዋል። ብዙ ህፃናት ከትምህርት ገበታቸው ተፈናቅለዋል። ሌሎቹ ሞተዋል። ህፃናት መማር ባለባቸው እድሜያቸው ላይ የባሩድ ሽታ እያሸተቱ በየቤታቸው በሞት ፍርሃት ተሸብበው እንዲደበቁና በስጋት እንዲወድቁ ተደርጓል። የትኛውም የሃይማኖት ተቋም በእነዚህ እልቂጦች በእነዚህ እርስ በርስ በምናደርጋቸው መጫረሶችና መታኮሶች ላይ ኖ ሃይማኖት ይሄን አይፈቅድም አንተም ተው አንቺም ተይ ብለው የእርቅን ስምምነት ሲያደርጉ ወይም የሰላምን መግለጫ ሲሰጡ የትኞቹም የሃይማኖት ተቋሞች አላየንም። ይህንን ባላየንበት በስጋ የሚዛመድ በኢትዮጵያዊነት የሚካፈልህን ወንድምህን ሐዘን ባልተጋራህበት በዚህ ሁኔታ ላይ በጥጋበኞች መካከል በተፈጠረ ግጭት መሃል ገብተክ ከኢራን ጎን ነኝ ከአሜሪካ ጎን ነኝ ከእስራኤል ጎን ነኝ ማለት ከአትራፊነቱ አጉዳይነቱ ከጥቅሙ ጉዳቱ የሚያመዘን እንደሆነ ነው የሚሰማኝ። እኔ እንደዚህ አይነት ነገሮችን ስሰማ ግብዝ ከመሆን ያለፈ ነገር አይመስለኝም። መቼም እንስማማበታለን። እኔ ይህንን ነገር ማወራው ወንድማችሁ ሃይማኖት አለኝ። ሰባዊነት ላይ ካልተመሰረተ እምነትህ ግን በጣም አሳዛኝ ነው ብዬ አስባለሁ። ሰባዊነት ደግሞ አጠገብ ከፈሰሰው ደም ከቆሰለው ቁስል ካዘነ ወንድም የሚነሳ እንጂ ባህር ተሻግሮ በግብዝነት እዛ መንደር ላይ ላለ ሰው ብቻ አዝናለሁ እዚህ መንደር ላለው ሐዘን አይመለከተኝም የሚል ከሆነ እሱ ግብዝነት ነው እና ግብዝነታችንን ብናስተካክል መልካም ነው ላለው መልካም ቀን። ቤተሰቦች ያው መረጃው እንደሰማችሁት ነው። ታዲያ ይሄ ነገርም እጅግ በጣም ብዙ ሰዎች እኛ ከዚህ ውስጥ ልንወጣ ይገባል። ምክንያቱም አንድ የሄደችበት መንገድ ለራሷ በቂ ነው። እንዲሁም ደግሞ እስራኤልም እየሄደችበት ያለው መንገድ ለራሷ በቂ ነው። እኛ ኢትዮጵያኖች በዚህ ጉዳይ ላይ መግባት የለብንም እያሉ ነበር የተለያዩ ሰዎች። እስኪ ደግሞ አንድ መረጃ ስምቻችሁ ለምን ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመር ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመር ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል።
ይሄንን ነገር አልሰማችሁም? ለምንድነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው? ቤተሰቦች ልክ ነው፣ ትክክል ነው። ሰማችሁት ነው። በሀገር ውስጥ የተለያየ ጦርነቶች ሰምተን እናውቃለን። እጅግ በጣም ብዙ ሰዎችም የተለያየ ነገሮችን ይደረጋሉ። ብዙ ጊዜ ግን የሃይማኖት ተቋማቶች ገብተው የተለያየ ሀሳብና አስተያየቶችን ሰጡ ተናግረን እንዲሁም ደግሞ ሲናገሩ ሰምተን የምናውቅ አይመስለኝም። ታዲያ ወንድማችን ሲናገር የነበረው ነገር በእኔ በኩል ትክክል ነው ብዬ አስባለሁ። እናንተ የተሰማችሁን ሀሳብና አስተያየት ኮሜንት ላይ እስከቦች በመቀጠል ለማስመልከት ጥሩ ህይወት ይገኛል ብላችሁ ታስባላችሁ? አምላካችሁን የሰማይና የምድር ንጉሥ የሆነውን ፈጣሪያችሁን ክዳችሁ በሰይጣን በኩል መበልጸግ ትፈልጋላችሁ? ይህ ነገር ፈጽሞ ትክክል አይደለም ብሎ ወንድማችን ማና ያዘዋል እየተናገረ ነበረ። እስኪ ደግሞ የማና ያዘዋል እሸቱን ንግግር ሰምተን ነበር። በመተት ጥሩ ህይወት ይገኛል ብላችሁ አምላካችሁን ከርታችሁ ከሰው ጸጋና በረከት ለመውሰድ አጋንንት ጋር ሄዳችሁ ሰዎች፣ ሰው እያስመሰላችሁ ከአምላክ ጋር የተጣላችሁ ሰዎች ተሞኝታችኋል። ንስሐ ግቡ። እናንተ ያመለካችሁት አጋንንት ልጆቻችሁ ላይ ይዋረሳል። አእምሯቸውን እንደ ነቀዝ ይበላቸዋል። ሰላም ያጣሉ። ለምንድነው ልጆቻችሁ አልበረክት ያሉ? ለምንድነው ወንድማችሁ ያበደው? ለምንድነው ሰላም ያጣችሁት? እናትና አባቶቻችሁ ምናልባት ጠንቋይ ቤት ሄደው ያደረጉት ነገር አለ። ከዘር ማንዘር ሲዋረስ የመጣ መጥፎ መንፈስ አለ። ሰዎች እግዚአብሔር ምን ጠይቃችሁት የሚከለክል ሆኖ ነው እናንተ ሌላ ቦታ የምትሄዱት? ስለምን ትሸወዳላችሁ? ብትጠይቁ አይሰጣችሁም ወይ አምላካችሁ? ፈጣሪ ልቡ ሰፊ ነው ይወዳችኋልና ንስሐ ግቡ፣ ተመለሱ። እንደዚህ አይነት ነገር የምታስቡ ሰዎች ካላችሁ እንዳትሞኙ። መንደራችሁ ውስጥ እንደዚህ አይነት ነገር ያደረጉ ሰዎች መጨረሻቸውን ተመልከቱ። እጅግ በጣም የሚያሳዝንና የተረገመ ነውና ከዚህ ቆሻሻ ነገር ሁላችንም እንራቅ። አለበለዚያ በልጅ ልጆቻችን ስቃይና መከራን እናመጣለን። በሀገራችን መከራን እናመጣለን። ወደ ንስሐ ብንመለስ ይሻላል። ቤተሰቦች ቀደም በመግቢያችን ላይ ነግሬያችኋለሁ። አሁንም ማና ያዘዋል እሸቱ ሲናገር እንደሰማችሁት ነው። ሁላችንም በዚህ ሰዓት ላይ ወደ ፈጣሪያችን የምንቀርብበት ሰዓት መድረሻው እየሆነ ይመስላል። ምክንያቱም ሁላችንም ንስሐ መግባት አለብን። መቁረብ፣ መጾም፣ መጸለይ አለብን እየተባለ ይገኛል። ምክንያቱም በተለያዩ የዓለም ክፍሎች ላይ እየሰማን ያላቸው ነገሮች እጅግ በጣም አስከፊና እንዲሁም እጅግ በጣም ብዙ ሰዎችንም የሚያሳዝን ነገሮች ናቸው። ታዲያ ይህ ነገር ደግሞ የመጨረሻው ዘመን መቃረቢያ ምልክቶች ነው እያሉ የተለያዩ ሰዎችም እየተናገሩ ይገኛሉ። በአቋራጭም የሰው ገንዘብም ማንገት እንደሌለብንም ወንድማችን ማና ያዘዋል እሸቱ እየተናገረ ነበረ። እስኪ ደግሞ እናንተም የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡ። እስኪ ደግሞ አንድ ሁለተኛ ታሪክ ሰምተን ነበር። የሆነ ነገር ከመሆኔ በፊት አማክሩኝ። እህቴ ከሁለት ወር በፊት ነው ብቻዋን ተከራይታ ከምትኖርበት ቤት ወጣ ለትንሽ ጊዜ አንቺ ጋር ልሁን ብላ እኛ ቤት የመጣችው እና ባሌ ሲኖር የተገላለጠ ልብስ ስትለብስ የተለየ ሪአክሽን ስታሳይና እየሰረቀች ስታየው አይቼ ደንግጬ አብረን ያደግን በጣም የምወደው የአጎቴ ልጅ ሳማክረው በይ የሌለ ነገር መጥፎ ነገር አታስቢ፣ ግን ልብሽ እንዲረጋጋ ካሜራ አድርጊና አረጋግጪ፣ ምንም መጥፎ ነገር እንደማይፈጠር እርግጠኛ ነኝ አለኝ። የቤትና የውጭ ካሜራ መቅጠም ስለሆነ የሚሰራው እነሱ በማይኖሩበት ጊዜ መኝታ ክፍል፣ ሳሎንና ኪችን ድብቅ ካሜራ አድርገን ለሁለት ቀን ክፍለ ሀገር እናታችን ጋራ እሄዳለሁ ብዬ እዚሁ አዲስ አበባ ብቻውን ስለሚኖር የአጎቴ ልጅ ቤት ሁኜ ከአጎቴ ልጅ ጋራ ካሜራውን መከታተል ጀመርን። እሁድ ቀን ነው ከቤት የወጣሁት። እንዳይታወቅብኝ የባሌን መኪና መጠቀም ስላልፈለኩ ጠዋት 12 ሰዓት ሳይሆን ነበር ትራንስፖርት እንዳያመልጠኝ ብዬ ከቤት የወጣሁት። በችኮላ የአጎቴ ልጅ ቤት በራይድ ሂጄ ወዲያው የሚፈጠረውን ከአጎቴ ልጅ ጋራ መከታተል ጀመርን። እስከ 1 ሰዓት ተኩል ምንም አልተፈጠረም ነበር። ከዛ ባሌ ለሽንት ተነስቶ ሽንት ቤት ገብቶ ሲወጣ እህቴ ነቃችና እሱም ማውራት ጀመረች። ካሜራው ድምጽ ስለማይቀርጽ ምን እንዳለችው አልሰማንም፣ ግን ስለኔ መሄድ መሰለኝ የጠየቀችው። አንገቱን ሲነቀንቅ ከተኛችበት ሶፋ ላይ የለበሰችውን አልጋ ልብስ ወርውራ ሄዳ ዘላ አቀፈችው። እሱም እንደ መገፍተር አድርጎ መለሳት። ትቀርበዋለች፣ በእጁ ይከላከላታል። ከዛ ገፍቷት ወደ መኝታ ቤት ገባ። ከዛ ተከትለው ገብታ የለበሰችውን ፒጃማ ሙሉ ለሙሉ አውልቃ ተጠጋችው። ጣቱን ጭንቅላቱ ላይ አድርጎ ያምሻል እንዲህ የሚል አክት አሳይቷት ሩጦ ከመኝታ ቤት
ቤት ወደ ውጭ ወጣ። የምለው ነገር አጣው። እየተከሰተ ያለውን ነገር እያየው እንባዬ በጉንጬ ይፈስ ነበር። ህይወቴ ሁሉ ትርምስምሱ ሲወጣ ታወቀኝ። የአጎቴ ልጅ ምን እንደሚል ግራ ገብቶት እንዴት እንደሚያረጋጋኝና እንደሚያጽናናኝ ግራ ገብቶት ዝም ብሎ አቅፎኝ እንደ ህፃን ልጅ ሰባብለኝ እንደ ህፃን ልጅ እየጮህ አለቀስኩ። ባሌ የዛን ቀን ከሰዓት ብዙ ጊዜ ሲደውል ስላነሳውለት በቴክስት መቼ ነው የምትመለሺው? ያላንቺ ቤቱ ደበረኝ እኮ እስክትመለሺ ሳሚ ጋር ሆናለሁ አለኝ። ሳሚ አብሮ አደግ ጓደኛው ነው። ትንሽ ስረጋጋ ደውዬለት እዚሁ ማዬ ጋር ሳምንት ቆያለሁ፣ ስራም ደውዬ አስፈቅጃለሁ፣ እስከምመለስ ከሚደብርህ እንዳልከው ሳሚ ጋር አሁን ችግር የለውም ብዬዋለሁ። ለእናቴም ከደወሉ እኔ ጋር ናት ብያቸው ብዬ ደውዬ ነግሬያታለሁ። ያቺ እርጉም እህቴ ግን አንዴም አልደወለችልኝም። አሁን ግዳያትና እጅሽን ለመንግስት ስጪ የሚል ስሜት ይሰማኛል። ደግሞ የ3 ወር ነፍሰ ጡር ነኝ። ባሌ ገና ካሁኑ ልብሶችና መጫወቻዎችን ገዝተዋል። ለልጃችን እንዲመቸው የተሻለና ተለቅ ያለና ምቹ ቤት እንከራይ እያለኝ ነበር። የሱን ጉጉትስ እንዴት ልቅበርበት? እኔስ ታስሬ ልጄስ በቃ ላብድ ነው። የገዛ እህቴ ብዙ ነገር የሆንኩላት ብዙ እድሌን ለሷ ስል የተውኩላት ታናሽ እህቴ በቁሜ ነው የገደለችኝ። ይህን እያሰብ ከምኖር ራሴን በአንድ ገመድ ባንክ ወይም ከፎቅ ላይ ራሴን በወረውር ይሻለኛል። እባካችሁ መጥፎ ውሳኔ ከመወሰኔ በፊት አማክሩኝ። ታሪኩ እንደሰማችሁት ነው። እናንተስ ምን አይነት ምክር ትመክሩታላችሁ? ለዚህ እህታችን ውሳኔዋን ተወሰን ወይ ደግሞ ውሳኔዋስ በምን አይነት መንገድ ደግሞ መቀየርም አለባት? እባካችሁን የሚሰማችሁን የግል ሐሳብና አስተያየት እንዲሁም ደግሞ እህታዬ ምክራችሁን እንደው ወንድሜ ምክራችሁንም ኮሜንት ላይ አስቀምጡ። ቤተሰቦች በመቀጠል ደግሞ ማሳያችሁ ቪዲዮ ምንድነው ወንድማችን አሮናይን የተለያዩ ሰዎች እጅግ በጣም አብዝተው ነው የሚወዱት። ታዲያ በመቄዶንያ የሚገኙትም አንዲት እናታችን እማሆይ ናቸው። አሮናይን ባይን ማካል ማግኘት እፈልጋለሁ፣ ምክንያቱም እስከዛሬ አይቼው አላውቅም፣ በፎቶ ግን ሳይሆን እጅግ በጣም ነው ደስ የሚለኝ ብለው ደስ የሚል ሐሳብና አስተያየታቸውን የሰጡ ነበረ። እስኪ ደግሞ እናታችንን ንግርናም ሰምተን ነበር። ልጅ አዶናይ ፎቶውን ብቻ እያየሁ ዳማላይ በሰማይ ወተቷን ማላይ ፎቶውን እያየሁ ምን ሊባየሁት ምን ጎበዝ ባየሁት እያልኩ ጎመጃለሁ። እዚህ ያሉት እንደ እናት እንደ አባት ይሆኑሃል፣ መቦጣጫ መሰላል ይሆኑሃል። አባዬ ምንም የማይችሉ ቆርሶ መጉረስ የማይችሉ መጸዳዳት የማይችሉ አረ ምን እነግርሃለሁ፣ ብታይ ጥሩ ነው ላንተ መታም ብታይ ምንም ባስረዳ ባይን እንኳን ማየቱ ጥርቅ ነው ራሱ። ሰው የመጣ ይጎበኛል። አዲስ አበባ ሰው እየጎበኘ ውጭም ያሉት እየጎበኙ ነው እኮ እየጎበኙ። አባዬ ምንም አይቀርብህም ናና ጎብኝ። እኔም አይንህን ላየው። በጣም የሚያሳዝን ህዝብ አለ፣ የሚያሳዝኑ ሰዎች አሉ። አይወድ የሚንከራተተውን ጎበዝ ባየ በሸጣን ተጠምደህ የሚንከራተተውን ወጣቱ አየ። ለሀገሩ የሚያገለግለውን ኢትዮጵያን የሚያገለግላትን ሁሉ ተሰናካክሎ ቁጭ ብሏል። ሲናገሩ እንደሰማችሁት ነው። በትላንትናው ዕለት ደግሞ አሮናይ ልደት ነበረ። አሮናይን እንኳን ተወለድክለት ማለት እንፈልጋለን። ምክንያቱም አሮናይ ወደዚህ በምድር በመምጣቱ እጅግ በጣም ብዙ ሰዎች ከችግራቸው ተላቋል። እንዲሁም ደግሞ እጅግ በጣም ብዙ ሰዎች እርዳታ የሚያስፈልጋቸው ሰዎችም እርዳታ እንዲያገኙ ሆኗል። ታዲያ ወንድማችን አሮናይም እንኳን ተወለድክ ያሉት የተለያዩ ሰዎችም መልካም ልደቱን እየተመኙለት ነበረ። እኛም እንኳን ተወለድክልን እያለን ጥሩ ምኞታችንን እንመኛለን። እስኪ ደግሞ ሌላ ቪዲዮ አይተን እንመለስ። ማሰማችሁ ቪዲዮ ምንድነው አስተናጋዮችም የራሳቸው ህይወት ታሪክ አላቸው እያለ ነበር አንድ ወንድማችን። እስኪ ደግሞ ይህን ታሪክ ሰምተን እንመለስ። አስተናጋጆችም ህይወት አላቸው። ፋሲካ ታዋቂው ዩቲዩበር አሾስፒድ በሀገራችን ካደረገው ጉዞ ልንረሳው ያልቻልነውን ጭውውት የሰጠችን ሙያዋንም አገሯንም ያስከበረች ጎበዝ ወጣት ናት። ህይወቷ ከባዱ ጊዜ ከዓመት በፊት አባቷን ያጣችበት ቀን ነበር። ህይወት ይቀጥል የለ የሀዘን ረፍቷን ጨርሳ ወደ ስራዋ ስትመለስ ሀዘኗ ግን ከእርሷ ጋር አልጨረሰም ነበር። እናም ቀን ላይ እንግዶቿ ምንም እንዳልተፈጠረ እየሳቀች አስተናግዳ ማታ ቤቷ ስትገባ አባቷን እያሰበች ታለቅሳለች። ቀን ስትስቅ ያያት ተስተናጋጅ ምናልባት ትዕዛዝ ቆየብኝ ብሎ ተቆጥቷት ይሆናል፣ ወይም ውሃ ብርጭቆዬ ላይ አልቀዳሽም ብሎ ገላምጧት አመናጭቋት ይሆናል። ፋሲካ እንዲህ ትላለች፣ እባካችሁ አስተናጋጆችን ተረዷቸው፣ ተረዱ።
እየሳቅን በፈገግታ የምናስተናግደው ለሙያችን ፍቅር እንጂ ምንም ችግር ሳይገጥመን ቀርቶ አይደለም። እኛም የራሳችን ህይወት አለን። ይህንን የፋሲካ መልእክት እንዴት ትመለከቱታላችሁ? አባቴ ድንገት ነው ያረፈውና ማለት ድንገት ነው ያረፈው ስልክ ወድቆ ነው የሚሰራበት ቦታ ወደቀ። አጋጣሚ ተጠራና ሰዓቱ አለፈ፣ ወደ ስትሮክ ተቀየረ ማለት ነው። እውነት ለመናገር የኔ አባት አይደለም ብዬ ወጥቻለሁ ከሐኪም ቤት። ለምን? ማታ ሲሄድ የነበረበትና ሆስፒታል ያገኘከው ቫይ በጣም ነው የሚደብረው፣ በጣም ነው የሚከብደው። ማለት አይናገርም፣ አይንቀሳቀስም። አይዞሽ ስሜትሽን ለመጉዳት አይደለም። አይ ነው አውቃለሁ፣ ግን መናገሩ ከባድ ነው። ማለት ያ ነው ለኔ በጣም ከባድ ጊዜ ነበረው። አባቴ ለኔ እናቴም አባቴም ጓደኛዬም መካሬ ለኔ የጥንካሬ አሁን ላለሁበት ጥንካሬ አባቴ ነው። ዛሬ አሁን ያለሁበትን ቦታ ኖሮ ቤት ሲል ነበር እውነት ለመናገር። ሁሉም ወጣት ከባድ ጊዜ ይኖረዋል። ያንን ከባድ ጊዜ ማወቅ ሌሎች እንዲጠነክሩ ያደርጋል ብዬ ነው የጠየቅኩሽ የነበረው እንጂ ስሜትሽን እንድትወዳ ፈልጌ አይደለም። እውነት ነው ማለት እያንዳንዳችን የሚገጥመን ነገር በህይወታችን ብዙ ነገር አለ። በቃ ለኔ በህይወቴ ከባዱ ፈተና ያ ነበር። የአባቴ ህመም እስከሚያርፍበት ጊዜ ነበረው። እንትን በጣም ከባድ ነበር። ሀዘኑ እያለ ታስተናግጂ ነበር? አዎ በጣም በቃ ማለት ጊዜ ሰጥተውኛል። ቆይ ትረጋጋና ትምጣ ምናምን ብለው በደንብ እንድረጋጋ አድርገውኛል። ገብቼም ወዲያው ነው በቃ። ምክንያቱም ልብሳችንን ስንቀይር አብረን ነው ሁሉ ነገር የሚቀየረው። ሀዘንክም ደስታክም ሁሉም ነገር ስራክ ይሆናል። ቤተሰቦችን ሰማችሁት ነው። ሁሉም ሰዎች የተለያየ አይነት የህይወት ታሪክ አላቸው። ፋሲካን ደግሞ ሁላችሁም ታውቃላችሁ ብዬ ተስፋ አድርጋለሁ። በተለይ ደግሞ ስፒድ ኢትዮጵያ ከመጣ በኋላ ብዙዎቻችን እንድናቃት ሆኗል። ታዲያ እጅግ በጣም አሳዛኝ የሆነ የህይወት ታሪኳን የተናገረች ነበረ። በሀዘን ላይ ሆና ነበረ። ያን ጊዜ በካሜራ ስትቀረጽ የነበረው እጅግ በጣም አብዝታ የምትወደው አባቷም በህይወት ካለፈ በኋላ እሷም በድብርትና በሀዘን ውስጥ ነበረ። ስራ ቦታ ላይ ተገኝታ ስራዋን ስትሰራ የነበረው እየተባለ ነበረ። ታዲያ ቤተሰቦች የፋሲካንስ የህይወት ታሪክ እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቤተሰቦች የኢቢኤስ ቲቪ ጋዜጠኞች ለምንድን ነው ከኢቢኤስ እየለቀቁ ያሉት? እንዲሁም ደግሞ ዘወትር ደሳለኝስ የተጠፋ እየተባለ ነበረ። እስኪ ደግሞ ቪዲዮም ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነው። ማተቤ መውለቅ አለበት የሚባል ነገር መጣ። በጣቢያው የነበረኝ ቆይታም ከስራ ይልቅ ካለቃ ጋር መሞዳሙድ ላይ ያተኩራል። ስራመደው እንደማልመለስ እያወቅኩኝ ነበር የተራመድኩት። ዘወትር ደሳለኝ እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። እንደ ሌሎች የሥራ ባልደረቦቹ ኢቢኤስ ሊለቅ ነው። ተደጋጋሚ ጊዜ የመልቀቂያ ደብዳቤ ሲያስገባ ቢቆይም አንዴ በገንዘብ ሌላ ጊዜ ደግሞ በክስ እያስፈራሩ አብሯቸው እንዲቆይ እያስገደዱት ነው። ጉዳዩን ከውስጥ በደረሰን መረጃ መሰረት ዘርዘር አድርገን ወደ እናንተ እናደርሰዋለን። ዕለት ከዕለት የኢቢኤስ ቴሌቪዥን ተወዳጅ ፕሮግራም አቅራቢዎች ኢቢኤስን እየለቀቁ ያሉበትን ትክክለኛ ምክንያትም ልናስደምጣችሁ ወደናል። ለውስን ደቂቃዎች አብራችሁን ስትዘልቁ ኢቢኤስ ቴሌቪዥን ያለበትን ውጥንቅጥ ነግረናችሁ የዘወትር ደሳለኝን የሥራ መልቀቅ ፍላጎትና ለምን ኢቢኤሶች ሊለቁት እንዳልቻሉ አብራርተንላችሁ የተወዳጅ አቅራቢዎች ኢቢኤስን መሸሽ ትክክለኛ ምክንያት ምንድነው ብለን ለጠየቅነው የተሰጠንን እውነተኛ ምላሽ ምን ነግራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ስራ በመልቀቄ የሚያስደስተኝ ነገር ከዚህ በኋላ ቅዳሜን ከሰዓት ለመስራት ወደ ስቱዲዮ አልገባም ማለት ደግሞ ማተቤን አላወልቅም ማለት ነውና እሱ ያስደስተኛል። ከዚህ በኋላ ውጣት በላው እንዲወጣ አድርገው አይነት ነገር እንደጀመሩ ገባኝ። ማለት የማይገባቸው ነገር ናቸው ወደኔ እየደረሱልኝ የነበረው። ግን ስራዬን አክብሬ እየሰራው ነበረ። እንግዳም እየመጣ ነበረ። በመሃል ሳይነገረኝ ፕሮግራሙ ቆመ።
ውሳኔው በጣም ያጭር ጊዜ ነበር። ምናልባት ቅጽበታዊ ነበር ማለት ያስችላል። ያቺ ቅጽበት በቃ ሞዶን ቤት አልመለስም ብዬ ነበር የወጣሁት። ቅዱስ ፋይን ከኢቢኤስ ለቀቀ እየተባለ ነበረ። የምር የነገር ሆነ በጣም ይገርማል። ምክንያቱም እጅግ በጣም ብዙ ሰዎች አብዝተው ይወዱታል። የተለያዩ ፕሮግራሞችንም በማቅረብ ነው የሚታወቀው። እጅግ በጣም አዝናኝና ተጫዋች የሆነ ጋዜጠኛና ብዙዎቻችን እንወደዋለን። ቤተሰቦች ለዛሬ ጀላችሁ የመጣው ቪዲዮ ይሄን ይመስላል። በቀጣይ እናንተን ቁም ነገር ያስጨብጣል ሀሳብና አስተያየት ለውጣሪ ስለማስበው ቪዲዮ ይላችሁ እመጣለሁ። ስለዳምጣችሁኝ አመሰግናለሁ። ቤተሰቦች ለቻናላችን አዲስ ከነበራችሁ ቅድም እንዳልኳችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ሁሌ ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ